በቃ እንሂድ ሩታ እንሂድ። የትም ነገር የለም ዛሬ የሚቀመስ ኪሞች ነገር ያለን ልጅ ሁሉ ነገር ነገር የለም። እስካሁን ምንም ጤነኛ ነው። ሰው መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው፣ ሪላክስ ለማድረግ ነው። አሪና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ እናደርጋለን። እናንተ ናችሁ ጤና ይነሳችሁ በነገር ላይ። ስለዚህ ወደ ሩታ በጣም በተለይ አንተ ምን ጤነኛ አይደለም። ምን ያደርጋሉ? እሺ ነገር መዝናናት ከፈለጋችሁ ግቡ፣ እንዝናና፣ እነሱ ይመለሱና። አይ እኔ ጥያቄ አለኝ በጣም ከነሱ ጋር ለመዝናናት ከሆነ ለምን ሹፌር አትቀጥሩም ታዲያ? አንተ ይሄን ያህል ከሆነ የሁለቱ ፍላጎት ነው። በጣም አታስመስይ፣ ኢሹ አትስሪሽ። አንተ ልጅ አትንገርገቢ ነገር እንዲሆን ፈቀዳችሁለት። ከአንተ አይነት መንገድ እኮ ማንኛውም ሰው እሱ ማለት ነው። ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው። በቀጥታ አማርኛና በግልጽ ተናግረን ምንድነው ሰላም አብርሽ ጤንነቱን የሚመለስ ምን ትፈራለሽ? ስላለብኝ አንገብኩኝ። እሺ ነስስ አይገባ ተረጋጋቂ ያለሽ ስለሌለበት ሄርሜላ ችግር የለም፣ ምንም ነገር የለም። በቃ ሩታና አብርሃም ጊዜ ማሳለፍ ፈልገዋል አንድ ላይ። እዚህ ደግሞ ስሚኝ ያስረዳሽ። እዚህ ደግሞ መጥተው ብዙ ሰዎች ሀሳብ እያቀረቡ ነው፣ እያስጨነቁት ነው። ልጁ ደግሞ እረፍት ያስፈልገዋል። የራሱ ጊዜ ማሳለፍ አለበት ከሚስቱ ጋር ከልጁ ጋር። ለዛም ነው እየወጣን ያለ ነው። እሺ ፈለግን ሊናኑ ነው አለቀ። ሌላ ነገር እኮ የለም። በአጭር ስለተቋጨ ድራማው ዛሬ በህግ ስለሄዱ በጣም ደስ ብሎኛል። እውነት የውሸት ህግ ካላቀረቡ በቀር አብርሽና ሩታ ሰላማቸውን ሊያገኙ ዛሬ ወደ ህግ እንሄድ ብላለች ሩታዋ ማለት ነው። ባልና ሚስትና ልጅና አባት እንዲለያዩ የሚፈቅዱ ህጉ ምን ያክል አላቅም። እኔ ዛሬ በጣም የተደሰቱበት ቀን አብርሽና ሩታ ነፃነታቸውን ሊያገኙ የፈለጉበት ዛሬ በህግ በአጭር ቀን ማለት ነው። በአጭር ቀን ነፃ ሊወጣ ነው አብርሽና። በጣም ታስመሳይና ከቤተሰብ አይደሉም። ቤተሰብ ሰው ልጅ ውሽማ ይዞ ወደ ሚዲያ ተሚመጣ በውስጥ ሄዳ ወንድሟ ቤት ነው ታውቀዋለች። ሄዳ ወንድሜ ሕክምና ልውሰድህ፣ ወንድሜ ወደ ጠበል ልውሰድህ ማለትን ይመስል ከውሽማይቱን ቀጥራ ከአስመሳይ ወዳጅ ቀጥራ በቃ መሄጃ መውጫ እናንተ በሌሊቱ እያለች ነበር ብዙዬ። ሌሊት ምን ያደርጋሉ ሰው ቤት? አብርሽና ሩታ ሊዝናኑ እየሄዱ ነው። እነሱ በሌሊቱ ምን ሰው ጠበቃ አቆማቸው? ምን ያክል ቢፈሯት ነው? ምን ያክል ሩታና አብርሽ ደስታቸውን ቢጠሉ ነው? በእውነት ነው የምላችሁ። እና ዛሬ ሩታዬ እንግዲህ እኛ ከኋላ የተቀመጥነው ከልጄና ከባሌ ዘና ፈታ እያልን ነው። እናንተ ምንድን ናችሁ? ምን ቤት ናችሁ? መቼ ጊዜ ሰጣችሁን? መቀመጫ አጣን። ከባሌ ከልጄ ጋራ ዘና ፈታ እያልኩ ነው። ኤፍሬም ደግሞ የሚሾፍርልን እኛ ጊዜ ስለሚያስፈልገን ነው። ሙሽራ ናቸው ማለት ነው። በቃ በአጭር ቃላት ልንገራችሁ፣ እኔ አብርሽና ሩታ ሙሽራ ናቸው። አልገባቸውም ብዙዬና ዲብ ይመስለኛል። እነዛን ተዋቸው፣ አለቅላቂ ናቸው። ሙሽራ ናቸው። ሰው ያስፈልጋቸዋል፣ ሚዜ ያስፈልጋቸዋል። አብርሽ እና ሩታ ልዑል ሙሽራ ናቸው። በቃ የስንት ዓመት ጥማታቸውን እየተወጡ ነው። ምን ያርጓቸው? እኔ ግራ ገባኝ። እና ሩታ ለመዝናናት ሲሄዱ አስመሳዮቹና ለዩቲዩብና ለቪዲዮ የሚፈልጓቸው ወዳጆቻቸው አስቆሟቸዋል፣ ወደ ህግ ወስዷቸዋል። ወደ ህግ በመሄዳቸው ደስ ያላችሁ። እኔ በጣም ዛሬ ደስተኛ ሆንኩትና የእውነት ሊወጣልን በቅርብ ቀን በቃ በዛሬው ቀን ሄርሜላ ከህይወታቸው እንደምትወጣ እርግጠኛ ሆኜ ነው የምነግራችሁ። አብርሽ በህግ ቦታ ላይ ሚስትና ልጄን ጋር ልየተዝናናው ብሎ እንደሚናገርና እንደሚያሳፍራቸው ዛሬ በጣም ደስተኛ ሆኜ ነው የመጣሁት። በነገራችን ላይ በእውነት ነው የምላችሁ፣ በእውነት ነው የምላችሁ። እንደው ወደ ህግ ብላ አፏ በመንካቷ እኔ ደስ ነው ያለኝ። ሁልጊዜ ሰው የሚዲያን ሰው በማጭበርበር አብርሽ ለመስራት የሚፈልገው ዛሬ እውነታው ይገለጣል ብዬ አስባለሁኝ። ሩታና አብርሽ ወደ ህግ ሄደዋል ማለት ነው። እንግዲህ ሄርሜላይቱና ዳኒ እንግዲህ ምን እንደሚመልሱ እዛ ቦታ ላይ ሄርሜላ ስጅል ብትገባ እኔ ደስ ይለኛል። በእውነት ነው የምላችሁ። አይናውጣ አይኗን አፍጣ የሰውን ባል የተፋታ ሰው ባልና ሚስት አትበል። ሚስቴና ልጄ ጋር ነው የምኖረው ያለን ሰው ሚስቴና ልጄን ነው የምፈልገው አብሬ ነው መኖር የምፈልገው ብሎ ልጁን ጭምድድ አድርጎ ነው የያዘው። በእውነት ነው የምላችሁ። አስተሳሰባችሁ ምን እንደሆነ አልገባንም። እናንተ ሰይጣን እኮ ባልና ሚስት ታረቅ ደስ ይለዋል እንጂ እንደዚህ አይሆንም። ሰይጣን ነው የሆኑት በቃ። በእውነት ነው የምላችሁ። የሰው ሰይጣንም ለካ ተዳር ላይ ያለ እንዴ! በእውነት በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ወንድምና እህት ሆነው ደህና አይደለም ይላሉ። ደህና ባይሆኑ እንደ ሚስቱ ጋር ሊዝናና የሚወጣው ደህና ቢሆን ነው እንደ ሚስቱና ልጄ ጋር መኖር የምፈልገው ያለው። ያገረመኝን ነገር ዛሬ መናገር እፈልጋለሁኝ። ይሄን ቪዲዮ ላይክ ሰብስክራይብ እያደረጋችሁ ውድ ፋሚሊዎቼ፣ ለፋፊ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ
ተቀላቀሉ ማለት ነው። ዛሬ የገረመኝ ነገር ምን መሰላችሁ? አብርሽና ሩታ ትዳር መስርተው ልጅ ወልደው እየኖሩ ነው። ግን አብርሽና ሩታ በክፍተታቸው መሃል የሰው ልጅ ባልና ሚስት ሆነ ክፍተት የማይሆንበት የለም። ፈጣሪ ባልና ሚስት መሃል ላይ ፍቅርን የሰጠው ጠብንም ፍቅርንም በቃ በአንድ አመት ውስጥ 336 ቀናቶች ላይ 336ቱንም ቀናቸው ባልና ሚስት አይጋጭ አይውልም። በእውነት ነው የምላችሁ። በሳይንስም ብትሉ በፈለጋችሁት ቋንቋ ብትሉ ባልና ሚስት ይጋጫል፣ ይታረቃል። ሰይጣን እንኳን ይደሰታል ባልና ሚስት ይታረቅ፣ እንኳን የሰው ልጅ የሚባለው። እናንተ ምንድን ነው ግን የሚፈጠረው? አልገባኝም። ባልና ሚስት ሲታረቅ ደስ ሲላል ነው እንጂ የሚገባው ሌላ ሴት ለምን አላገባህም ብሎ ቤተሰብም አንዳንድ ኦዲየንስ ባይም እናንተ የቱን ያክል ለትዳር መስዋዕት የምከፍሉት? ምን ያክል ቅንጭላታችሁን ነው ያሰብንበትና የገመትንበት? ባልና ሚስት 20 ዓመት ተቀምጠው 10 ዓመት ተለያይተው ፍቅር ካለ በውስጣቸው እንደሚገናኙ አምናችሁ ተቀበሉ። የሚዋደድ ባልና ሚስት ቢፋታም ቢለያይም ኑሮን ቢለያየውም ሁሉ ነገር ቢለያይ አንድ ላይ እንደሚሆኑ ፈጣሪ ካጣመረው ክፍተት መፈጠር የትም ቦታ ላይ አይቀርም። ነገር ግን አንድ ላይ መኖራቸው አይቀርም። አቶ ጫታሙ ዛሬ ትንሽ ጊዜ ስጭኝ አብርሽና ሄርሜላ አንድ ላይ ይሆናሉ ሲያምልህ ይቀራል። መልሰ መተት ልትሰራ እንደው እንጂ ምንም አብርሽ እንዳው መልሶ ወደ ሩታ ወደ ሄርሜላ ወዲህ ይላል ብዬ አላስብም። ለምን ብትሉ አይምሮው በስድብም በብዙ አስተያየቶች ይደንዛል አብርሽ። በእውነት ነው የምላችሁ፣ ምንም መተት የለበትም። እንዳውም የሰው ልጅ ጩኸት ይመስለኛል አብርሽ እንደነዚህ ያደረገው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ የመጣሁት እንግዲህ አንዳንድ ነገሮችን ቶክቶክም ላይ ስታወሩ እሰማለሁኝ። በዩቱብም ገብታችሁ ማታ ማታ ስራ ፈችቻላችሁና የራሳችሁን ትዳር ትታችሁ የሰው ትዳር እናስተካክላለን ብለው የሚነሱ አንዳንድ አረመኔ ሴቶች አባትና ልጅ እናትና ባልና ሚስት ተለያይቶ እንዲኖር የምትፈቅዱ አላቅም። አብርሽን የትኛው ደስታው ነው? የትኛው ከሌላ ሴት ጋር አግብቶ ሊደሰት ነው? ይሄን የመሰለ ልጅ በአባት እያደገ በሰው አባት እያደገ እሱ የትኛው ደስታው ነው? አሁን አብርሽ እንዲያው ልጁን መርጦ ወደ ሄርሜላ ይመጣል ብላችሁ የምታስቡት ሴቶች ምን አይነት ደስታ ነው? ይሄ ልጅ እኮ ቢያንስ እንኳን በሳምንት ውስጥ እንኳን የልጁን ፍቅር ባባ እያለ ነው። ይሄ ልጅ ባባ ማማ እያለ ነው። አፉን እየፈታ ነው። ጨዋታ ላይ አሁን በጣም ደስ እንኳን አባትና እናትና እኛ በዩቱብ ተመልክተ ነው የአብርሽና የሩታ ልጅ እየጓጓንለት ነው። የድሮ ልጆችን ህፃን ሆነው እያስታወሰኝ ነው። በእውነት ነው የምላችሁ። ህፃን ልጅ እኮ የሚጣፍጠው ከ6 ወር በኋላ ነው። ከ6 ወር በኋላ አይኑ እንደዚህ ሲቃብዝ አባትና እናቱ መሀል ሆኖ ትጫወት እኮ ነው ልጅ ሁሉ ነገር የሚመዘግበው። ከ6 ወር በታችማ ገና ህፃን ልጅ ነው። ምንድን ነው አስተሳሰባችሁ? አልገባኝም። አብርሽና ሩታ አብረው አይሆኑም። ሲያምራችሁ ቀረ አብረው እየተገለባበጡ ነው። አብረው አንድ ቤት ውስጥ እየኖሩ ነው። ነገ ተነገ ወዲያ ሩታ እርጉዝ ነኝ ብትመጣ ምን ልትሉ ነው? መልሳችሁ አጀንዳ ልትፈጥሩ ነው? ባሏ ላይ ነው። ሩታ ሀብቴ እኮ በነገራችን ላይ ትታቸው ነው እንጂ ክስ ብትመሰርት በባሏ ላይ የሚያደርጓትን ነገር በጣም ማሳሰር ትችል ነበር። ነገር ግን ወጣቶች ስራ ፈች ናቸው። ወጣት በብዙ ቦታ እየሄደ እያለቀ እንደሆነ ስለሚያውቁ ይስሩ ብለው ነው እንደዚህ የሚያደርጉን። እና አብርሽና ሩታ ተለያይተው መቼም ኖረው አያውቁም። ወንድ ከሆነች ሩታ እንደተወችላት ሩታ ቤት ተከራይታ እንደኖረችላት ቤት ተከራይችልሃለሁ እያለች ስታሽቃብጥ የነበረችው ሄርሜላ ለምን ቤቷ አላስገባችሁም? እስካሁን ድረስ አብርሽ እኮ ቤርጎ ተከራይቶ ነው ክላስ ተከራይቶ እኮ ነው የሚኖረው። እንደ አባዋራው ሰው እኮ እየተጃጃለ ለህዝብ ብሎ ለወጣቶች ብሎ እኮ ተከራይቶ ሲኖር አብረን እንኖር ብላ ለምን አላኖረችውም? ለምን? ስለማይፈልግ ትዳርና ሚስቱ ማጣት ስለማይፈልግ ነው አብርሽ እስካሁን ቤት ኪራይ ነው የሚኖረው። እስቲ ሄርሜላ ቤት አደርኩ ብሎ መጥቶ ያውቃል? ሄርሜላ ቤት ገብቻለሁ ብሎ ያውቅም? እየለመነችው እኔ ጋ ኑር እያለች ነው። አንድ ቀን ፊት ሳይሰጣት ዝም ብላ እያሽቃበጠኝ በማሽላላት ባል ይገኝ ይመስል ባል የሚገኘው ፋሚሊ ኮምጠን ሴት እንደ ሴት ኮምጠጥ ጣፈጥ ስትሉ ነው። ጣፈጥ ስላችሁ ዝም ብላችሁ መሳምና እሽቃበጥ ሳይሆን ቤታችሁ ላይ ያለ ነገር ይወስነዋል። ባልጅ አፍንጫው ጥሩ ነገር ይፈልጋል። ወንድ ላይ ጥሩ ነገር ይፈልጋል። በአፍንጫው ልብሱ መተኮስ አለበት። ልብሱ መጽዳት አለበት። ቤቱ መጽዳት አለበት። ወንድ ላይ ማያስ ከፈለጋችሁ ወደ እናንተ ወደ ሌላ ሴት እንዳይሄድ ከፈለጋችሁ ባላችሁን በስነ ስርዓት ጽድት ብላችሁ ቅረቡ።
ልክ እንደ ሩታ ሀብቴ ማለት ነው። ለድራማ እንጂ ሩታ ሀብቴ ጣፋጭ እንደሆነ ሁልጊዜ ቢመሰክርላት ሄርሜላን አንድ ቀን መስክሮላት ያውቃል እንዴ? ከምግብ ቤት ነው እንዲያመጣሽው ምግቡን ያላት አንድ ቀን ሰነፍ እንደሆነች ስለሚያውቅ ጣዕም እንደሌላት ስለሚያውቅ አብረው ስተሻሸዋለች እንጂ ወንድ ልጅ ጠቅት የሚያደርገውን ሴት አይፈልግም። ጣፍጠሽ ስትገኝ ነው ወንድ ልጅ ባንቺ ጋራ ሙጭጭ የሚለው። አብርሽ ሌላ ህይወት ከጀመረ ከሩታ ጋር ምን አልከሰከሰው? ወንድ ልጅ እኮ ነው። ሴት ልጅ እንኳን ቀልባችን ቀብራችን ላይ እንኳን 2 ድንጋይ ነው የሚተከለው። ባላችን ላይ ላንቆርጥ እንችላለን። ወንድ ልጅ እኮ ነው እሱ። ቆርጦ ከሆነ የማይፈልግ ከሆነ ልጅ የሚለውም እኮ ሚስቱን ስለሚወድ ነው። ልጁን ማን እንዳታይ የሚከለክለው የለ። አንድ ሀገር ነው ያሉት፣ አንድ ሰፈር ነው ያሉት። እየሄደ በውስጥ ማየት ይችላል። ምን እንደዛ አስደረገው? ሩታና ሀብቴ ባልና ሚስት ስለሆኑ ነው። ባልና ሚስት ያህል የሚገባ ሰው ደግሞ ሰይጣን ነው። በእናታችሁ በእውነት ነው የምላችሁ። ትዳርን የማታውቁ ሰዎች ካላችሁ በቃ ቁጭ በሉ አልፋችሁ። ኮሜንታተር አብርሽና ሩታን አያጋባም። ኮሜንታተር አብርሽና ሩታን አያፋታቸውም። ኮሜንታተሮች አሁንም ዩቲዩብ ላይ ተሰቅላችሁ ለራሳችሁን ደብቃችሁ ወይ በቪዲዮ አትተችሁ ወይ ደግሞ እንደዚህ ቁጭ ብዬ የምተቸው ሀቂቃውን ስለምናገር ነው። ባልና ሚስትን የሚያፋታ የሚለያይ ሰው የሰይጣን ሰው ነው። ለራሱ ህይወት የሌለው እናትና አባት ያላሳደገው በራሱ ኮንፊደንስ የሌለው ሰው ህይወት ገብቶ ያበላሻል። በእውነት ነው የምላችሁ። እኔ አብርሽና ሩታ ነገም ተነገ ወዲያም አንድ ላይ ሆኑ አልሆኑ ለእኔ ህይወት ምን ይጨምራል? ምን ይቀንሳል? እንደ ሀቅ ከሆነ ግን አባትና ልጅ አንድ ላይ ሚስት ሲመጡ በጣም ደስ ይለኛል። ራሴ በቃ ደስተኛ ነው የምሆነው። የሰው ልጅ ባህሪ ስለሆነ ይሄ የሰይጣን ባህሪ ሳይሆን የሰው ልጅ ባህሪ፣ ባልና ሚስትም ሆነ ሰውና ሰው ሲዋደድ ደስ ሊለን ይገባል። እንኳን የወለደ አባትና ሚስትና አባትና ልጅ የተዋለደ አይደለም ምንም ባይዋለድ ፍቅር እያላቸው የተለያዩ ሰዎች ነገ ተነገ ወዲያ ሲገናኙ ደስ ነው የሚለኝ። ለምንድን ነው መለያቱን? ለምንድን ነው ሄርሜላ ምን አላት የተለየ ነገር? ሩታ ላይ ምንድን ነው ያያችሁት? ሩታ እኮ ሀብቴ እናንተ የዱዱታ ጀራ ዩቱበሮች ልሰሩባት አይደለም። እኛ የመዳም ቅመሞች እኮ ዶላር እያገኘንባት ነው። አማልጠን አንዳንድ ቪዲዮ እየለቀቅን እኮ እኛም ባለብር ሆነናል። በእውነት ነው የምላችሁ። እኔ የትኛው አይዲያ ነው የትኛው ወጣ ብዬ ቪዲዮ ቀርጬ ነው ቁጭ ብዬ መዳም ቤት ወጣ ሲሉልኝ እንደዚህ የምፈተፍተው? ሩታ ሀብቴ ሰው ስለሚወዳት በእሷ ሰርቼ ከእሷ ጎን ሁኔ ዶላር እያገኘሁ ነው። ምስኪን እየረዳሁበት ነው። ራሴን እየቀየርኩበት ነው። በእውነት ነው የምላችሁ። አብሽሪ ፋፊ ከጎንሽ ነን ጀግና ነሽ የሚል ሰው እንኳን መገኘት ማለት ለእኔ ገንዘብ ባላገኝ ሰው ማገኘቴ ጠጋያ ነው። በእውነት ነው የምላችሁ። ግን እንደዚህ ሩታና አብርሽ ተለያይተው ለማየት የምትፈልጉት ለምንድን ነው አልገባኝም። እኔ ልጁ ጋር እሱ 15 ቀን 20 ቀን ሆነው ልጁ ጋር ይፈታ እያለ ነው። አለማቸውን ቀይረዋል። ሁሉ ነገራቸው ተቀይረዋል። አብርሽና ሩታ ፊታቸውን ልብ ብላችሁት ጽድት ብለው ብጉራቸው ሁሉ ለቋቸዋል እኮ። አብርሽ ፊቱ እንዴት ነበረ? ብጉሩ ለቆት ጽድት ብሏል። ሩታ ሀብቴ እንዴት ነበር? ፊቷ ጽድት ቅጭጭ ብላለኝ። ከባሏ ጋር ላይፏን እየኖረኝ ነው። የስንት ዓመት ምናምን የተለያዩ ባልና ሚስት ተገናኝተው እንዴት ነው መለያየት የምትፈልጉት? እንዴት ነው አንድ ቤት አብርሽና ሩታ እየኖሩ ላይተን ለሄርሜላ ትሆናለች በቅርብ ቀን? ወደ እኔ ክርስቲያን ወገኖቼ በእናታችሁ ግን ወደ የት እየሄዳችሁ ነው? ምንድን ነው የምታስቡት? ከምንድን ነው የሚባለው? ከአንበሳ ጅብ ተጅብ አንበሳ መቀማት ነው። ከአንበሳ ጅብ ሊቀማ። አንበሳ ማለት እኮ ምንም አይበገር፣ ማንንም አይፈራ። በቃ አይኑ ጨቅ ቢያደርጉት የማይፈራ አንበሳ ነው። እንግዲህ ከአንበሳ ጉሮሮ ጅብ ሊቀማ ነው። እቺ እኮ ጅብ ናት፣ የቀን ጅብ መታ የሰው ባል የኔ ይሆን ብላ ያለች ሴትዮ ከአንበሳዋ ላይ ቀምታ እንደገና ለራሴ ድሮ እኮ እርግዝና ስላለ ደካማ ስለሆነ 2 ሩህ ስለሆነች ነው እኮ አጎንብሳ እያለቀሰች ልጇን እስከምወልድ ድረስ የተወችላት። ዛሬ ላይ ግን ሩታ ሀብቴ ነፃ ሆና ልጇን አሳድጋ በስርዓት አብርሽና ሩታ ተጨቃጭቀው ሲመጡ ራሳቸው በቃ አብረው ሲመጡ ምንም ይሁን ምንም ደስ ይሉኛል። በቃ የሰው ልጅ ባህሪ ማለት ነው። እናንተ ግን ልጅን እና ባልና ሚስት አብረው